ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ወደነ ተከበራችሁ ክብራትና ክብራን ቻናል ሰዎች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም። ረመዳን እንዴት ይዟችኋል? እንዴት ይዞናል? አልሐምዱሊላህ እኔ ደህና ነኝ። እኔም ከባለሁበት ረመዳን አልሐምዱሊላህ እንግዲህ በሰላም አስጀምሮ በሰላም ያስጨርሰን። እንግዲህ ሁላችሁም በዱዓ እንረሳሳ ማለት ነው። በዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ አብራችሁን ሆኖ ማለት ነው። እንዴት ናችሁ? እንዴት ሰነበራችሁ? እንዴት ቆያችሁ? ጠፍተናል፣ እየጠፋ ነው። አንዳንድ የቴክኒክ ጉዳይ እንደ ዳጣዎቹም እንደ ምሳሌዎቹም በቴክኒክ ጉዳይ እየጠፋ ነው እና አንቺም እንደነሱ ልትሆኝ ነው እንዳትሉኝ፣ በቃ በሉት እንደዛ አይነት ነገር እና በቴክኒክ ጉዳይ እየጠፋ ነው። እዚህ መቼም ደግሞ አንዳንዴ እንደዚህ እንመጣለን። እንግዲህ ሰሞኑ ሁሉም ጠፍተን ነበረና አጋጣሚ ዛሬ ወደ ሚዲያው ዞር ስንል ያየነው ነገር እጅግ በጣም የሚያሳዝን፣ በተለይ ደግሞ ምን ያህል እንደተጨካከን፣ በተለይ ደግሞ ስደት ላይ ያለ ነው እርስ በራሳችን ወይ ከሌላ ዜጋ አይደለም ከሌላ ዜጋ ቢሆን ራሱ በዚህ ያክል ጥግ የጭካኔ ጥግ መሄድ የምር አስፈላጊ አይደለምና እንግዲህ ያው ማንኛውም ነገር ስንሰራ ነገ በኔ ነውና ጥሩም ነገር እንስራም መጥፎም ነገር ምናልባት የጊዜው ይመስለናል እንጂ ዞሮ ዞሮ ወደኛ መምጣትና አይቀርም። አዎ ዛሬ እንሰራለን ተመላልሶ ነገ በሌላ መልኩ ራሳችን ላይ ይደርሳልና ምናልባት ሁላችሁም የታዘባችሁት ነው። እኔ መቼ እንደሆነ ባላቅም ገና ዛሬ ነው ያየሁትና ሚዲያ ላይ ያላችሁ፣ ስደት ላይ ያላችሁ፣ ከሰው ጋር ተጠግዳችሁ ያላችሁ ብዙ ከዙሪያችሁ ያሉ ሰዎች ካሉ እንግዲህ ራሳችሁ እንድትጠብቁ እንድትጠነቀቁ ነውና ዛሬ ሁሉም ያው አስመሳይ ነው ማለት ይቻላል። 110 አይሆንም። እውነተኛና እንደናንተ አይነት ሰውን የምታገኙት 110 እሱም ከተገኘ ነው። ሌላ ጓደኛ መስሎ ጠላት ጓዳችሁ የሚቆፍር ነው። ከእናንተ ጋር ይስቃል፣ ከእናንተ ጋር ይበላል፣ ከእናንተ ጋር ያሳልፋል። ግን ከጀርባ የሚሰራው ሌላ ነውና ከእንደዚህ አይነት በተለይ ደግሞ ከብዙ ሰው የምትገናኙ ብዙ ጓደኛ ያላችሁ ብዙ እንትን ያላችሁ ይህ ነገር የእናንተ ይሆናል ማለት ነው። ያው ብዙዎቹ ያው ጥሩ ጊዜ እንግዲህ ርቀናል ለሚሉም ብዙዎች አሉ። ነገር ግን እንደዛ ሆኖ ደግሞ ምስኪኖች ደግሞ አሉ። አንዳንድ ሰው የሚያምኑ አለን አይደል እንዴ? ያው አለን። ሰውንም እንደራሳችንም እናይ ጓደኛም ብቻ ሁሉም አንድ ባይሆንም አሉ። ግን እንደዚህ አይነት ሰዎችን ያው እየተጎዱ ነው። በተለይ ዛሬ ያየሁት ነገር እጅግ በጣም አሳዝኖኛል። በተለይ ደግሞ ቤሩት ያላችሁ ቤሩት ያው ብዙ ጊዜ በእንደዚህ አይነት ነገር ነው እንትን የሚለውና ህግም የለም አሉ። እንግዲህ መንግስታቸውም ይህን ያክል ህግ ላይ ያው ትንሽ ከኛ ሀገር ያው ተመሳሳይ ይመስለኛል። ኧረ ከኛውማ የኛው ይሻላል ምንም ይሁን ምን ማለት ነው። ግን በዛ ሀገር ደግሞ እንደዚህ አይነት ያለ አይመስለኝም። ብዙ ጊዜ እንደዚህ አይነት ነገር ሰው ከፍላችሁ ታስደበድባላችሁ፣ ከፍላችሁ ታስወጋላችሁ፣ ብር ካላችሁ ምናምን ነገርና ቤሩት ላይ ብዙ ህግ ያለ አይመስለኝም። እንግዲህ የዛሬ ባየሁት ነገር ማለት ነው። እንግዲህ እኔ ይህች ልጅ ማቃት ያው ሀቢባ ብዙ ጊዜ እላችኋለሁኝ ቪዲዮ ሰራ ብዙ አውቃታለሁኝ። እንደው እዛ እያለሁ በብዛት የምከታተላት እሷ ቤት ነበረና በጣም ስለመከታተላት ዛሬ ዞር ሲል አንድ ቪዲዮ መጣልኝ ሳያቸው ቤሩት ላይ የተከሰተው ነገር። እቺ ልጅ ማቃት ሀቢባ ቤት ነች። እውነት ለመናገር ቢዝነሷም እዛ ነበር ስታስተዋውቅ የነበረችው ማለት ነው። ሱሶ የምትባል ልጅ ቢዝነሷ እዛ ስተሰው ብዙ ጊዜ ነው ማየት። እውነት ለመናገር እኔም እዛ መጀመሪያ ያዋር እንገና አዲስ ጀማሪ ነበረችና ከዛ በኋላ ያው ሀቢባ ቤት ታውቃላችሁ ብዙ ሰው ነው የሚመጣው። እንግዲህ 10,000 እና 8,000 ሰው ቁጭ ብሎ የሚከታተል ምክንያቱም ትክክለኛ ነገር ስለምትላለፍ ላይ ተበዳይም በዳይም አንድ ላይ እኩል ያው የሚዳኝበት እኩል የሚደመጥ ቤት ምን ሆነ እዛ ስትመጣ ተስተሳውቃ አይታለሁ። ከዛ በኋላ በጣም ሰክሰስፉል ሆናለች እና ራሷ ላይቭ ላይ ስትገባ ብዙ ሰው መምጣት ጀመረ። ብዙ ከስተምር አላት። በዛ ላይ ደግሞ ሰው ጎበዝ ነች። ያው ምናልባት ካወቃችኋት ካወቃችኋት ይሄን ያክል ማስረዳት አይጠበቅብኝም። ልጅ እንግዲህ ሰሞኑ ጠፍታ ነበር። እንግዲህ አሁን ደግሞ ዛሬ ስትመጣ የተደረገባትን ነገር ለዛው ደግሞ ጭካኔ ሀበሻ ከሀበሻ ስለ ጥንቁልና በጣም ልጅቷ ሳቂታ ፍቅዩን ፍንዲሻ የሆነች ልጅ ነች እና ዛሬ ያንን ደስታዋን ነጥቀው በቃ ኩሽሽ አድርገው እውነት ለመናገር ወላይ በጣም አሳዘነችኝ። ከዛ በፊት ስላየኋት በቃ መሳቅ መጫወት በቃ ነገር ነበረችና ግን ዛሬ ሳያት እውነት በቃ እንዴት እንዳሳዘነችኝ በዛ ላይ እንዴት እንደሰባበሯት
በመተት በሚባል ጠንቋይ ነገራችን ላይ እሱ ነገር ያመነበት ሰው ነው የሚሰራለት አሉ። አባሉ ነው በዚህ አምኖ እንደዚህ ያደርጋል ከዛ ሰመረለት ሰራለት የሚል አይዶን ነው አላውቅም። ብቻ ያው በተሰራው እንደዛ ነው። ሰሪዋ ደግሞ የእሷ ምርጥ ጓደኛውን ጓደኛ አልኳቸው ለዛ ነው ምርጥ ጓደኛዋ ከእሷ ጋር ያው የምትበላ የምትጠጣ የምትጫወት ከዛስ የምታሰራ ከእሷ የእሷ ሰራተኛ ሆነ ከምትሰራው ልጅ እንግዲህ ማታ እንደመሰከረች ከሆነ የሰራተኛዋ ነች የምታሰራትና እጅግ በጣም የሚያሳዝን በምትጠጣው መጠጥ እንትን መድኃኒት አስገቢ ብላኝ አስገብቼ ነበረ። ግን ካሜራ ስላለ ፈርቼ የራሴ ልጅ አዝና ሳይሆን ያው የራሷን እንዳትያዝ በካሜራ እንዳትያዝ ፈርታ መድኃኒት ከጨመረችለት በኋላ መድፋቷም ራሷን አጋለጠች። ያቺ ደግሞ ገን የምትባሏ እንግዲህ ምን ብላ ነው መጣችው? አንዳንዴ ያው ሌባ ሁሉም ሰው እንደራሱ ሌባ ይመስለዋልና ይህ ሁሉ ስታሰራ ቆይታ እንዳይነቃባት መነሻ ያደረገችው እኔ ተሰርቶብኝ ነው ብላ ነው መጣችው ነበረ። አሳ ጎርጓሪ ዘንዶ ያጣል ይባላል። የራሷን ለመደበቅ ሌላ እንትን ስትመታ ነበረ። እንግዲህ በመጨረሻ የራሷን ነገር ተዘረገፈላትና አንድ ነገር እንትን ሲባል ያው ሌሎችም የተደበቁ ነገሮች ይወጣሉና እዛ ሀገር ያው እንደነገርኳቸው ብዙ ህግ አለ አይመስለኝም የለም አሉ ሲጀመር ማለት ነው። እና እቺ ልጅ ከወጣች በኋላ ይሄ ታደርጋለች ግን የምትባለው በእኔ ያደረገች ሀሳቡ ዘወረ ብዙ እንትን ነው የወጡትና የሀገሩ ዜጋ አግብታ እንደምትኖር ነው ራሷን ተናገረች። የፈለገው ግን ህግ ቢኖር ለምን የሀገሩ ዜጋ ይሁን ይቅርና ለምን የዓለም ፕሬዝዳንት አይሆንም? ህግ ካለ ህግ አለ ማለት ነው። ስለዚህ መቀጣት ነበረባት። ግን ሁሉም ይፈሯታል አሉ። ታስፈራራለችም። ሌላም ደብዳቤ አላት ከፍላ የምታስደበደብ ግን እኔ ይቺ ልጅ ነች እውነት ለመናገር አንጀቴን የበላችውና ሱሱ የምትባል ልጅ ሁማን ሄር ነው የምትሰራው። ምናልባት ታውቋታላችሁና ግን እኔ ዋና እንትን በዚህ ልክ ክፋት ለምንድን ነው ምንሰራው ምንሄደው? ለምንድን ነው ስትባል የእሷ የምትሰራው ከኋላ ደግሞ የራሷን ሁማን ሄር ያው ከፈተች ማለት ነው። ማን ግዝችኛው ገነት የምትባለው የሱሱ ገበያ ወደ እሷ እንዲሄድ ቀዝቅዟል። የእሷውን እንትን ብሎ የእሷን እንዲሰራ ነው አደረገችው ነበረው። ግን በመጨረሻም እንግዲህ ተጋልጣለች። ከዛ በኋላ ብዙ ሪከርዶች ነው የወጡት። እኔን አስደድበኛለች፣ እኔን አስመትተኛለች፣ እኔን መታ ተሰርታብኛለች የሚሉ ብዙ ትላንትና መታ መሰከረችዋ ልጅ ከዚህ በፊት ገንዲ ቤት ትሰራ የነበረ የገኒ ተላላኪ የነበረች ምን ስታሰራት እንደነበረች የእሷ ደግሞ ይሄን እንድታስገድዳት የቻለችው የራቁት ቪዲዮ ይዛባት ከዚህ በፊት ታስታውሳላችሁ ዱባይ ላይ ረዋን የምትባል ልጅ የራቁት ቪዲዮ ይዞባት 50,000 ድርሃም አልከፍልም ብለው እንትን ሲሏት እንደነበረ እቺም ልጅ ደግሞ ከሰው ጋር የምትሰራው የራቁት ቪዲዮ ይዛባት ይሄን ካልሰራሽ ይሄን እለቅብሻለሁ ስትል ስታስፈራራት የነበረች ያው እንደምን ብላ ከዛ ቤት ከወጣችሁ በኋላ ነው ዛሬ ይሄን መታ የቻለችው ማለት ነው። ከዛ ቤት ብትኖርማ ያው አሁንም ይሄ ነገር አትናገረና በአሁን ሀገር ገብታ ሌላ ሀገር ሄዳ አሁን ይሄ ደግሞ ከተናገረች በኋላ እንግዲህ ደውለው በልጇን እንዳስፈራሩ ዛሬ ደግሞ ወታ ቪዲዮ ሰርታለች እና ልጄን ሊገሉብኝ ነው፣ ልጄን እንደዚህ ሊያደርጉበት፣ በልጄን ግን ያቀረ ነገር አለ አጋልጣለሁ ብላ ነበር። ያ ነገር እንዳታጋልጥ ነው መሰለኝ ያስፈራራት ነው። ግን በእንደዚህ አይነት ነገር የመጣ ንብረት ሀብትም ይሁን ምንም የመቼ እድሜያችሁ ነው? ዛሬ ልትሞቱ ትችላላችሁ፣ ነገ ልትሞቱ ትችላላችሁ። በሰው ልጅ ያክል መተት አሰርታችሁ ወደ እናንተ የሰው ርዝቅ እንደመውሰድ ነው እንደው ቢሳካላችሁ ማለት ነው። እቺ ደግሞ ሱሱ የምትባለው የዋ ምስኪን ነች እና የዋነቷ ነው መሰለኝ ያው እስካሁን ምንም አልሆነችም። ግን ብዙዎቹ እንደሚሰሩበት እንደሚተበትቡበት ብዙዎቹ እሷ ደግሞ ምስኪን የዋ ያው የራሱን አያውቅም። ሁሉም ሰው እንደሱ ይመስለዋልና እንደዛ ሆነ። ያው ዛሬ በ11ኛው ሰዓት እንደዚህ አድርገው አሁን ሀገሩ ማስጠልቶኛል፣ ስራዬ ማስጠልቶኛል፣ ጠቅዬ ልጄን ይዤ ሀገሬን እገባለሁ ብላ እንትን ስትል ነበር እና እጅግ በጣም አሳዘነች። እውነት ለመናገር እነዚህ አይነት ሰዎች ራቁ። በተለይ ደግሞ ሰው የምታበዙ ሰዎች እኔ ይሄ ነው የምላችሁ፣ ሰውን በዙሪያችሁ ጓደኛ ምናምን መስላችሁ የሚከባችሁ ሰዎች ከእንደዚህ አይነት ራቁ። ያው ዛሬ ያየሁት የነበረው ከዛሬ ከማታ ከሀይባ ቤት ጀምሮ ከዛሬ ጀምሮ ብቻዬ ለመሆን ወስኛለሁ ብሎ እርስ በራሳቸው ቃል እየተገባቡ ነበርና በተለይ ስደት አላችሁ ያው እንደዛ ብታደርገው የተሻለ ነው። እንደዚህ አይነት ሰዎች ስላሉ ማለት ነው።
ስለዚህ እንደዚህ የምታደርጊ አድራጊዎች ማለት ነው። እውነት ለመናገር አሁን ጠንቋይ ምናምን ጠንቋይ ራሱ ምን ያውቃል? ሰው ካመነበት ነው ብያቸዋለሁ። እና እንደዚህ ቁጭ ብሎ እንደዚህ ከመተብተብ የሰውን ሀብት እንደዚህ ማድረግ የሚችል ከሆነ የራሱ ለምን አያደርግም? የራሱ አድርጎ ለምን ይለምናል? ለምን ቁጭ ብሎ እንትን ይላል? የራሱ ተብትቦ ለምን ሀብታም አይሆንም? እና እኔ ጥያቄ ይሄ ነው። ኤኒዌይስ ምላችሁ ፈልጌ ነው። እጅግ በጣም አስፈሪ ጊዜ ምን ያክል እንደተጨካከን በቃ በራሳችን ዜጋ ላይ ይሄን ያክል በቃ መጨካከን ኤምባሲ ራሱን እንጃ ያለ አይመስለኝም እዛ ሀገር እና ቢኖር ይሄ ሁሉም ህዝብ እንትን አይልም ነበረ። አንዱ ሲወጣ ነው ብዙ ጉድ የሚወጣው ተደበቀው። አለኩል ያለ ነው። ራሳችሁ ጠብቁ፣ ሰው አትመኑ ለማለት ያህል ነው። ቪዲዮ ላይክ አድርጉ። ባይ ባይ።